አቶ እስከንደር በድንጋጤ በድጋሚ ታመመ። የታመመበትን ምክንያት ሚስቱ እንግዲህ ስሟን ደብቃ በሌላ ስም ከሱ ቤት ገብታ በሌላ ስም ከሱ ቤት የገባችው መነን በመባል ነበር። መነን እንግዲህ እውነተኛና ትክክሏ ስሟ እንግዲህ ዘነቡ ነው። ዘነቡ መሆኗን እንግዲህ ስሟ የታወቀው የአቶ እስከንደር እህት የሆነችው አጸደይ አጣራሊ በማለት መታወቂያቸውን በመስጠት ያጣራላትም ልጅ ደግሞ እሷ በእናትያ ሁኔታ እንዳሳደገቻት ሀብልን አውቄያለሁ ብሎ ሲነግራትም በድንጋጤ ሻይ እየጠጣች በነበረበት ሰዓት ከወንድሟ ልጅ ጋራ የወንድሟ ልጅ የሆነችው ሜርሲ እንግዲህ ምን በንዴትና በብስጭት ማድረግ ያለባቸውን ነገር ለማድረግ ወደ ሳሎኑ ገስግሰው ሲመጡም ከሳሎኑ እንግዲህ ሀብልና መነን ጣውላ እያጸዱ በነበረበት ሰዓት ቆይማ ዝቤ ሰራተኛ አይቀጠርም እንዴ? ሁልጊዜ አንቺ ሰርተሽ ሁሉንም ስራ እንዴት ነው ነገሩ? በማለት እንግዲህ እየተነታረኩ በነበረበት ሰዓት ምነው ወይዘሮ ዘነቡ ብላ እንግዲህ ሜርሲ ስትናገራቸው ሁለቱም በድንጋጤ ይደነግጣሉ። ምን ነው ደነገሽ ብለው ስጠይቋት አይ አረ እኔ ምንም አልደነገጥኩም፣ ምን የሚያስደነግጥ ነገር አለ ደግሞ ማናት ዘይነቡ? በማለት እንግዲህ እሷም የምታነሳውና የምጥለው ግራ ቢገባትም ዘነቡ እንደሆነ ስሟ ሲያውቁ እነሱ እሷ እንዴት ሊያውቁ ቻሉ? ይህንን ነገር በቃ እሷ አትተወኝም ማለት ነው። ከኔ ያለሽ ችግር ምንድን ነው? በማለት እንግዲህ ግብ ግብ እየተፈጠረ በነበረበት ሰዓት ሜርሴላ አባቷ ሁሉንም ነገር ነገረችው። ይቺ ሴትዮ እዚህ ቤት የመጣችው አንተን ገንዘብ ፈልጋ እንጂ አንተን ፈልጋ አይደለም አባዬ፣ እባክህን አይነህን ግለጥ። ይቺ ሴትዮ ብዙ የደበቀችህ ሚስጥር አለ። የዳረቻት ልጅቱ እናትያ ሁና ያሳደገቻት ልጇ ናት። እሷ ደግሞ ስሟ ዘነቡ እንጂ መነን አይደለችም በማለት ሁሉንም ነገር ስትነግራቸው ሁሉም የቤቱ ሰው በድንጋጤ ይደነግጣል። ቆይ እዚህ ቤት በየጊዜውና በየቀኑ ምንድን ነው የሚፈጠረው ነገር? በማለት እንግዲህ በድንጋጤ ሁሉም ቢደነግጡም ምንም ማድረግ አልቻሉም። አቶ እስከንደር እንግዲህ ዛሬ ካልሞኩኝ መቼም አልሞትም፣ እናንተ ቀስ እያላችሁ የምታመጡት ነገር እና የምታዳምጡኝ ነገር በማለት እንግዲህ በድንጋጤ ይነግራቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ በዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታኝ። እንግዲህ ዛሬ የሀብል ድራማ ክፍል 7ን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ በማየት እንግዲህ በመካከሉ ላይ የነ ሀብል ድራማን አስገባላችኋለሁ ማለት ነው። እንግዲህ ድራማውን ለመከታተል መጀመሪያ ላይክ ማድረጋችሁን ሸር ማድረጋችሁን እና እንደዚሁም ደግሞ ሰብስክራይብ ካደረጋችሁ የደወል ምልክቱን መጫናችሁን አትርሱላችኋለሁ። ቪዲዮውን የምጋብዛችሁ ይሆናል። አብራችሁኝ ሆኑ። እንግዲህ የሀብል ድራማ ከክፍል 1 ጀምረን ክፍል 7 እንደመድረሳችን መጠን ብዙ የተደበቁ ሚስጥሮች የሚወጡበት እና ሶስተኛው የዓለም ጦርነት የሆነበት ድራማ ነው። ሶስተኛው የዓለም ጦርነት ከመሆኑም የተነሳ እንግዲህ የእስከንደር ቤተሰብ ወይም የእስከንደር ልጅ የሆነው እዝራ የሚወዳትና የሚያፈቅራት ልጅ ሆቴል ቤት እንግዲህ በምትሰራበት ሰዓት በመገደሏ ማንም ያወቀ አልነበረም። መነን ከውጭ ቁጭ ብላ ዜናውን ባየች ሰዓት ሩጣ መታ ለልጇ ለሆነችው ለሀብል ነበር የነገረቻት። ሀብልም በድንጋጤ ምን በማለት ኩሽናውን እንግዲህ በጣም ደንግጣ ነበረ። እንዴት ማህደርን ይገሏታል? ማህደር እኮ በጣም የዋህና መልካም ልጅ ናት። ቆይ ምን አድርጊ ብለው ነው ይችን አንድ ፍሬ ልጅ እንደዚህ ያደረጓት? በማለት ሀብል ማዘንና መቆጨት ጀመረች። ወይዘሮ መነን ምን ነው ልታላሽ ነው እንዴ? ልታላሽላት ነው እንዴ? በማለት እንግዲህ ብትመልስላትም አንቺ ለእሷ ለልጅቷ ምንም የምታውቀው እኮ ነገር የለም። ብታውቂው እሷ አንቺ ቤት ሰራተኛሽ ሆና በአንቺ በልተሻለ፣ በእሷ እጇ ቁጭ ብለሽ አንቺ በልተሻል። እንዴት ነው ለሰው ሞት እንደዚህ ደስ የሚልሽ? በማለት እንግዲህ በባሰጣ ውስጥ ይገባሉ ማለት ነው። በስተመጨረሻም እንግዲህ በጣም አዝናና በጣም ከፍቷት ስለነበረ ሀብል እዝራ ከውጭ ሲመጣ እንዴት ዋላችሁ ብሎ በደስታና በፈገግታ ወደ ቤት በገባበት ሰዓት የአቶ እስከንደርን እግር ለማጠብ ጎንበስ ቀና ወይም ምግብ ለማቅረብ ጎንበስ ቀና እያለች በነበረችበት ሰዓት ሀብል ምግቡን አቅርባ ወደ ክችን ልትገባ ስትል
ይመጣና እንዴት ዋላችሁ ሚስቴ እንዴት ነሽ ብሎ የማያውቀውን ሲገባ እሷም ደስ ብሏት ግን ፊቷ በአዘን ተሞልቷል። ቆይ ፊትሽ ትክክል አይደለም፣ ምን ሆነሽ ነው ያዘንሽው ብሎ ስጠይቃት የማወራህ ነገር አለኝ ብላና ከጨረስክ በኋላ የማናገርህ ነገር አለ ብላ ስትጠይቀውም እሱ ምንድን ነው እዚህ ማውራት አትችይም እንዴ ብሎ ሲጠይቃት አቶ እስከንደር አይ ብቻውን ነው ማውራት የምፈልገው በማለት እንግዲህ ምግብ ከበላ በኋላ ወደ እሷ ወደ ኪችን ሲመጣ ወደ ክላስ ውስጥ እጠብቅሃለሁ ብለው በነበረበት ሰዓት ክላሷ ውስጥ እየጠበቀችው በዛን ሰዓት እንግዲህ ምንም ያየኸውም የሰማኸውም ነገር የለም ወይ ብላ ስትጠይቀው እዝራ እንዴ ምን ማለት ነው? እኔ ገና ከስራ እየመጣሁ አይደል እንዴ? ምንድን ነው የተፈጠረው ነገር ብሎ ቢጠይቃትም እሷ ግን በፍርሃት እንዴት ብላ እንደምትነግረው እያመቻቸች በነበረበት ሰዓት እኔም አሁን ነው ያየሁት ነገሩን የሰማህ መስሎኝ ነበረ። ስለዚህ ማህደር ከምትሰራበት ሆቴል ቤት በስለት እንደተወጋችና እንደሞተች አይቼ ነበር ብላ ስትለው ምን ብሎ በድንጋጤ በጣም ይደነግጥና በጣም ያዝናል። ያዘነበትና የደነገጠበት ነገር ማህደር የእሱን ንብረት ለመውሰድ እዛ ቤት እንደ መግባቷም እና እንደ መምጣቷም ቢሆንም ለእሷ በጣም እንደሚወዳት እንደሚያከብራት እና እንደሚያፈቅራት ያውቅ ነበር ያውቃልም። እሱም ደግሞ ሲጀመር የቤትም ሰራተኛ እንደመሆኗ በስነ ስርዓት መሸኘት ነበረብኝ በማለት በሀዘኔታ ይሞላል። ሀብልም እንዴት ይሄ ነገር ታዲያ እንደሚፈጠር አንተ ታውቃለህ እንዴ ብላ ብትጠይቀውም እሱም አይ እኔም አላውቅም እና ታዲያ ብላ ስትጠይቀው ምን ማድረግ አለብኝ? ቆይማ ለፖሊሶች ሁሉንም ነገር ተናግሬ ማን እንደገደላት እና ማን እንዳደረገው ማስረዳት አለብኝ ብሎ ሲጠይቅ እንደዛ ይሻላል በማለት እንግዲህ እሱም በብስጭት በንዴትና በሀዘን ይወጣል። ሆኖም ግን ሀብልና እናቷ የሆነችው መነን ማን የገደላት ይመስልሻል? የአንቺ እጅ እንዳይኖርበት በማለት ታስፈራራታለች። እንዴት ነው የኔ እጅ የሚኖርበት ብላ ስትጠይቃትም እንግዲህ ሀብል ምን ይታወቃል አንቺ ኪችን ውስጥ የምትሰሪበት የቢላዋ እሱን ወስደው እንግዲህ ለፖሊስ ሰጥተው ብዙ ማስረጃ ሊኖራቸው ይችላል። ስለዚህ እባክሽን ለራስሽን ብታስቢ ጥሩ ነው በማለት እኔ ማንንም እንዳገደልኩኝ በራሴ ካረጋገጥኩ በቂ ነው በማለት ሀብልን ብትነግራት ለወይዘሮ መነን ግን በጭራሽ ይህንን ማድረግ የለብሽም እኔና አንቺ መደጋገፍ ነው ያለብን እያለች ማለት ጀመረች። ሆኖም እንግዲህ ማን የገደላት ይመስላችኋል? ልጅቱን ማለት ነው። በነገራችን ላይ መነንም የምትገላት አይመስለኝም። ማን ይገላታል ብላችሁ ታስባላችሁ? ማን ነው በስለት ወቅቶ የገደላት ብላችሁ ታስባላችሁ? ውድ ቤተሰቦች እንግዲህ ጥያቄውንም መልሱንም ሀሳብ አስተያየቱንም ከኮሜንት አስቀምጡልኝ። ውድ ቤተሰቦች ወዳችኋለሁ፣ አክብራችኋለሁ። የሰሞኑ ቪዲዮ እየታየ ስላላደለ ቪዲዮውን አጠር አጠር ነው የማደርገው እና ቪዲዮውን እስከ መጨረሻው ድረስ በማየት ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ይህንን ቪዲዮ የምሰራው ሌሊት ነው፣ ሌሊት በሳዑዲ 2 ሰዓት ማለት ነው እና አመሰግናለሁ። መልካም ሙሉ ይሆንላችሁ።